ድሃ እንዳትሆኑ፣ ሀብታም ሁኑ። ድሃ ከሆንክ ይኸው እውነቴን ነው የምነግርህ፣ ድሃ ከሆንክ ማንም ነው የሚረግጥህ። ድሃ ከሆንክ ነፃነት የለህም። ሀብታም መሆን ትችላለህ። ሀብታም ሁን። አብዛኛው ሰው ቢዝነስ ሲጀምር ስለምን ያስባል? ስለ ካፒታል፣ ስለ ማርኬቲንግ ወይም ስለ ምርት ጥራት ብቻ ሊሆን ይችላል። ግን አንድ እውነታ ልንገራችሁ፣ ለንግዳችሁ ወይም ለቢዝነሳችሁ ስኬትና ውድቀት ትልቁን ድርሻ የሚወስደው የትዳር አጋራችሁ ነው። ንግድ ወይም የቢዝነስ ስራ በከፍተኛ ውጣ ውረድ፣ ባልታሰቡ ስጋቶች ወይም ሪስክስ እና በጊዜ እጥረት የተሞላ አድካሚ ጉዞ ነው። በዚህ አስቸጋሪ ጉዞ ውስጥ አብሯችሁ የሚጓዘው ሰው ለስኬታችሁ ምርኩዝና የጀርባ አጥንት ሊሆን ይችላል፣ አሊያም ደግሞ ጠልፎ ዘጭ የሚያደርጋችሁ ትልቅ እንቅፋት ይሆናል። በዚህ ዝግጅታችን በቢዝነስ ዓለም ለመሰማራትና የህይወት ግብ ላይ ለመድረስ ለምታስቡና ገና ላላገባችሁ በትዳር አጋር ምርጫ ውስጥ ማየት ያለባችሁ ዋና ዋና ወሳኝ መስፈርቶችን እነግራችኋለሁ። ከዚህ አንዳች ጠቃሚ ነገር እንደምታገኙ እርግጠኛ ነኝ። እናም ከእናንተ የሚጠበቀው ቻናሉን ሰብስክራይብ እና ሼር ማለት። ከዚያ በፊት ግን አንድ ነገር ግልጽ ላድርግላችሁ። የዚህ ፕሮግራም ትኩረት አጠቃላይ የትዳር ምርጫን በጥልቀት መተንተን ሳይሆን የጋብቻ ምርጫችሁ የቢዝነስ ራዕይን በስኬት ለማስኬድ በዋናነት ማሟላት የሚገባቸውን ነጥቦች ማሳየት ብቻ ነው። በቢዝነስ ዓለም ስኬታማ ለመሆንና የረዥም ጊዜ ግብን ለማሳካት ከፍተኛ ትኩረት መስጠት ያለበት ለትዳር ምርጫ እንደሆነ የኢኮኖሚክስ እና የቢዝነስ ባለሙያዎች አጥብቀው ይመክራሉ። እዚህ ላይ መረዳት ያለብን ነገር ቢኖር የቢዝነስ ሰው የትዳር አጋር ግድ አብሮት በንግዱ ውስጥ መሰማራት ወይም መስራት የለበትም። ነገር ግን በንግዱ ሜዳ ወይም በቢዝነሱ ሜዳ ያለውን የገበያ ውድድርና ተጋድሎ በድል ለመወጣት ሰላማዊ፣ የተረጋጋ፣ ስሜትን የማይጎዳ በፋይናንስ ውሳኔዎች የሚተባበርና በራስ የሚተማመን የህይወት አጋር በጣም ያስፈልጋል። ታዲያ እናንተ በቢዝነስ ዓለም ከፍተኛ ራዕይ የሰነቃችሁ ወንዶችና ሴቶች ከቢዝነስ አንጻር የትዳር አጋር ለመምረጥ ከዚህ በታች ያሉትን መስፈርቶች እንድታጤኑ እንመክራለን። አንደኛ፣ የረዥም ጊዜ ራዕይን የሚጋራ ለጋብቻ የምትመርጡት አጋር የእናንተን ግብ የሚያምንበትና ለዚያም ተግባራዊነት የሚጠይቀውን ዋጋ ለመክፈል ስነ ልቦናዊ ዝግጁነት ያለው መሆኑን ማረጋገጥ አለባችሁ። እረፍት የሌለው የቢዝነስ ህይወትን ስታስብ በኩል ያለው አጋራችሁ ደግሞ ማታ 12 ሰዓት ላይ እራት አብሮ የሚበላ የተረጋጋና ተራ ህይወት የሚመኝ ከሆነ በቢዝነስ ወደ ሀብት ማማ የምታደርጉት ጉዞ የተለያየ ስለሚሆን አብሮ መዝለቅ ፈጽሞ አይቻልም። እናንተ የቢዝነሱ ዓለም መድረስ ያሰባችሁበትን ራዕይና ግብ የማይጋሩ ከሆነ መንገድ ላይ ትቀራላችሁ፣ ወይም መሀል ላይ ተፋታችሁ በሀብት ክፍፍል አቅማችሁ ይዳከማል። እናም የምትመርጡት የትዳር አጋር በእርግጥ ለረዥም ጊዜ የያዛችሁትን ግብ የሚጋራ የሚያምንበት መሆኑን እርግጠኞች መሆን አለባችሁ ማለት ነው። ሌላው የስሜት ጥንካሬ ያለው መሆን አለበት። በፋይናንስ መዋዠቅ፣ በመውረድና በመውጣት ወቅት በቀላሉ የማይደናገጥ ወይኔ ጠፋን ምን ይሻላል እያለ የማያለቃቅስ ይልቁንስ ተረጋግቶ መፍትሄ ላይ የሚያተኩርና በይቻላል ስሜት የተሞላ መሆን አለበት። ይህ ካልሆነ ግን እንደ ብረት ድስት ቶሎ ገንፍሎ ቶሎ የሚበርድ ስሜት ያለው ወይም በገበያው ዓለም ትንሽ መዋዠቅ ሲፈጠር ስሜቱ የሚወጠርና የሚረበሽ ባህሪ ያለው ሰው ለቢዝነስ ሰው አጋር መሆን ብዙም አያዋጣም። ሌላው ማየት ያለባችሁ ምርጫ የንግዱን ዓለም የተረዳ የሚያውቅ ቢሆን ይመረጣል። ለወደፊት ትልቅ ስኬት ሲባል አሁን ያሉ አጫጭር የገንዘብም ሆነ የኑሮ ዘይቤ መስዋዕትነቶችን ለመቀበል ፈቃደኛ መሆን አለበት። ምክንያቱም ቢዝነስ መደበኛ የ8 ሰዓት ስራ አይደለም። በየወሩ የሚገባ ቋሚ ደሞዝም የለውም። አንዳንዴ ያገኘነውን ሁሉ መልሰን ቢዝነስ ላይ የምናፈስበት፣ ሌላ ጊዜ ደግሞ ምንም ገቢ የሌለበት ወቅት ሊኖር ስለሚችል ይህንን መቋቋም የሚችል መሆን አለበት። ስለዚህ የምትመርጡት የትዳር አጋር የቢዝነሱን ዓለም የተረዳ ቢሆን ይመረጣል። ሌላው ሰላማዊ አካባቢን የሚፈጥርና ሰላምን የሚሻ መሆን አለበት። ከስራ ውጥረት ወጥተው እረፍት የሚያገኙበት ሰላማዊ የቤት ውስጥ
ከባቢ መፍጠር የሚችል መሆን አለበት። ቢዝነሱን ለማስፋትና ለማስፋፋት በሚሮጡበት ወቅት በአካልም ሆነ በአእምሮ ሙሉ በሙሉ በስራ የሚጠመዱባቸው ሳምንታት ሊኖሩ ስለሚችሉ ይህንን ተረድቶ ለመደገፍ ዝግጁ መሆን አለበት። ወደ ቤት መመለስ ማለት ሌላ ጭቅጭቅና ውጥረት ውስጥ መግባት ከሆነ አእምሮ በጭራሽ አያርፍም። ይህም ለከፍተኛ ድካም እና ለተሳሳቱ የአመራር ውሳኔዎች ይዳርጋል። ስለዚህ ሰላምን የሚሻ የትዳር አጋሮን መምረጥ በቢዝነስ ስኬታማ ለመሆን አንዱ ቁልፍ መሳሪያ ነው። ሌላው ማሟላት ያለበት መስፈርት ለጊዜያዊ ፍላጎት ገንዘብን የማያባክን። ገንዘብን ወደ ቢዝነስ መልሶ ከማፍሰስ ይልቅ ውድ ለሆኑ የቅንጦት ኑሮ ቅድሚያ የሚሰጥ ከሆነ ቢዝነሱ በህይወት ለመቆየት የሚያስፈልገውን የጥሬ ገንዘብ ያዳክመዋል። ከዚህ አንጻር ገንዘብን ወደሚወልድ ኢንቨስትመንት የማሳደግ ከፍተኛ ፍላጎት ያለውና ምንም ኢኮኖሚያዊ እሴት ወይም ኢኮኖሚክ ቫሉ በሌላቸው ነገሮች ላይ የማያባክን አጋር ለቢዝነስ ሰው ተመራጭ ነው። አስተዋይ የኢንተርፕረነርሺፕ አቅጣጫዎችን በመከተል ቢዝነሳችሁ ስኬታማ ይሆን ዘንድ የረጅም ጊዜ ግባችሁንም ለማሳካት በትዳር አጋር ምርጫችሁ ወቅት ከላይ የተጠቀሱትን መመዘኛዎች ታሳቢ እንድታደርጉ እንመክራለን። መልካም እድል እንዲገጥማችሁ እመኛለሁ። ቻናሉን ሰብስክራይብ ማድረጋችሁን አትርሱ።